ምን አይነት ቡድን ኡናይ ኤምሪ ይዘው ይመጣሉ ነው። የቀድሞ ክለባቸውን ነው የሚገጥሙት ኡናይ ኤምሪ። ሉዊስ ኤንሪኬ ያን ያህል የለቀቀባቸው ተጫዋች አይደለም። የባርኮላ ጉዳይ ነው። ባርኮላ ከሊቨርፑል ጋር ኦልሞስት ጨርሷል ሲባል እንደገና ደግሞ መሀል ላይ መጣና መሀል ላይ አርሰናል ጣልቃ ገብቶበታል እየተባለ ነው። ያላለቀው ጉዳይ የባርኮላ ነው። ዞሮ ዞሮ ከሁለቱ አንዱ ማስፈረማቸው አይቀርም። ወይ ሊቨርፑል ይገባል ወይ አርሰናል ይገባል ማለት ነው። እንግዲህ የባርኮላ ጉዳይ ያለበት በዚህ ሁኔታ ነው። ግን ወደ የትኛው መረጃዎች ያመዝናሉ ካላችሁን ወደ ሊቨርፑል የሚለው በግል ጉዳዮችም ተስማምተዋል የሚሉ ነገሮች ቀደም ሲል ወጥተዋል። እኔ አሁን ዝውውርን መጨረሻ ላይ ፈረመ የሚለው ነገር እስካልወጣ ድረስ አላምንም። ግን መረጃውን እንደ መረጃ ያዙት። እኔ ዝውውርን የማምነው አንድ ተጫዋች ፈረመ ሲባል ነው። ስለዚህ ፓሪሰን ጀርመን አብዛኞቹ ተጫዋቾቹን ይዟል። አስቶን ቪላ ለቋል፣ ግን በእነሱ ምትክ ተጫዋች አምጥቷል ኡናይ ኤምሪ እና ዛሬ ምሽት የሚደረግ ነው። ይህንን ጨዋታ ኦማር አርታን ነው በዋና ዳኝነት የሚዳኘው። ኦማር አርታን ታስታውሱ ከሆነ የዓለም ዋንጫውን ለመዳኘት አሜሪካ ከደረሰ በኋላ እንዳትገባ ተብሎ የተመለሰው ሶማሊያዊ ዳኛ ማለት ነው። እና ወዲያው ነው የአውሮፓ እግር ኳስ ማህበር ሪያክት ያደረገው። ለሱፐር ካፕ ለአሸናፊዎች አሸናፊ፣ የሻምፒዮንስ ሊጉ አሸናፊ ፓሪሰን ጀርመን ነው። የዩሮፓ ሊግ አሸናፊ ደግሞ አስቶን ቪላ ነው። ለአሸናፊዎች አሸናፊ ኦማር አርታንን ዳኛ እናደርገዋለን ብሎ ወዲያው ነው ዩኤፋ ሪያክት ያደረገው ወይ ምላሽ የሰጠው እና ወደ ሶማሊያ ሞቃዲሾ ሲመጣ ሁሉ አቀባበል ተደርጎለታል። በቱርክ አርጎ ነው ትራንዚት አርጎ ነው ወደ ሶማሊያ የመጣውና ይሄ ዳኛ ነው ዛሬ የሚያጫውተው። እንግዲህ አድማጮቻችን ፓሪሰን ጀርመን ከአስቶን ቪላ ጋር የሚደረገው መርሃ ግብር። ስለ ዛሬው ጨዋታ እናንሳ ሶፊ። አዎ ያው ታሪካዊ እንዳልከው ግርሜ ታሪካዊ ጨዋታ ነው። ከዛ በፊት ግን አንድ መረጃ ሳረሰው ብዬ ነው። ጋብሪኤል ጄሱስ ናፖሊ እየጨረሰ ነው። ዞሮ ዝውውር ላይ ትንሽ ነካነካ ስለምናደርግ በኋላ ላይ ስለምናነሳው አሁን የወጣ መረጃ እያየው ነውና ኦልሞስት የአርሰናሉ ጋብሪኤል ጄሱስ ወደ ናፖሊ የማምራቱ እድል ሰፍቷል፣ ከፍተኛ ሆኗል። አርሰናልም የጠየቀው ትንሽ ብር ነው፣ 20 ሚሊዮን ዩሮ ነው የጠየቀው ለጋብሪኤል ጄሱስ። እንግዲህ የባየር ሙኒክና የፓሪሰን ጀርመን የፓሪሰን ጀርመንና የአስቶን ቪላ ጨዋታ በጣም አሪፍ ፍልሚያ እንደሚሆን ይጠበቃል። ኡናይ ኤምሪ አንድ ቁልፍ ተጫዋች አጥተው የሚያደርጉት ጨዋታ ነው፣ ሞርጋን ሮጀርስን። ካለ ሞርጋን ሮጀርስ የሚደረግ ጨዋታ ነው። አስቶን ቪላ ቀጣዩን ዓመት እንዴት ሊቀጥል ይችላል የሚለውን አብረን እናያለን። በነ ማዛምቢ የነ ሞርጋን ሮጀርስ ምን አይተካለው የሚለውን በተወሰነ መንገድ ማየት የምንችልበት ነው። ፒኤስጂ ሲሪየስ ሆኖ ነው የመጣው ለዚህ ጨዋታ ግን ሲሪየስ ኦስማን ዴምብሌን፣ ባርኮላን ሁሉንም መልሷቸው ወደ ልምምድ። ዴምብሌ ያው የባላንዶር ጉዳይ ስላለበት አሁንም ባላንዶር ደግሞ ማንሳት ስለሚፈልግ እንዲህ አይነት ዋንጫዎችን መውሰድ ይፈልጋልና የተጫዋቹ የረፍት ጊዜውን ሳይጨርስ ነው በፍጥነት ተመልሶ ቡድኑን ለመቀላቀል የወሰነውና ባርኮላም በተመሳሳይ መንገድ በዛሬው ጨዋታ ላይ በቡድኑ ውስጥ ተካተዋል ባርኮላና እንደዚሁም ኦስማን ዴምብሌ። ስለዚህ አሰልጣኝ ሉዊስ ኤንሪኬ ጠንካራ ቡድናቸው ነው የሚጠቀሙት። አንድም ተጫዋች በክረምቱ የዝውውር መስኮት አለቀቀላቸውም። ያው የማይጠቀሙባቸው ተጫዋቾች ናቸው የሄዱት። እነ ራሞስ ምናምን ነው የሄዱት፣ እነ ጎንጋሎ ራሞስ እና የመሳሰሉት ተጫዋቾች ነው የሄዱት። ብዙ የማይጠቀምባቸው አንዳንዴ በሊጉ እየቀየሩ የሚያስገቧቸው ተጫዋቾች ናቸው እንጂ ቁልፍ ተጫዋቾች አልለቀቁም። ባርኮላ ምስል ከቡድኑ ጋር አለ። ተጠይቀው ነበር ትናንት ስለ ባርኮላ ሲጠየቁ ከኔ ጋር ያለው ተጫዋች፣ ስለዚህ ከኔ ጋር ስላለ ተጫዋች ምን ማውራት ያስፈልገዋል? ጊዜው ሲደርስ እናያለን፣ የሚለቅም ከሆነ እናያለን፣ የማይለቅም ከሆነ እናያለን የሚል አስተያየታቸውን ነው የሰጡትና ስለ አንድ ግለሰብ አጠይቁ ብሏልና ግን ከንግግራቸው ከቶናቸው የምንረዳው ነገር የባርኮላ ዝውውር ወደ ሊቨርፑል እየተገባደረ እንዳለ ይመስለኛል። እንግዲህ እኔ ያየሁት እሳቸውን መልስ ተመልክቼዋለሁ ቪዲዮቸውን። ወደ ሊቨርፑል የሚሄድሉ ሰፊ ይመስለኛል። ከንግግራቸው የሆነ ቁጣ አዘል ነገር የሆነ ላይክ ኮምፎርቴብል ያለመሆን ነገር ጥያቄው መጠየቃቸው የተመለከትነው ነገር አለና የምሽቱ ጨዋታ አሪፍ ጨዋታ ነው የሚሆነው። አስቶን ቪላ ከፓሪስ ሰን ጀርመን 4 ሰዓት ላይ የሚደረግ ጨዋታ ነው። ፒኤስጂ ሁሉንም ተጫዋቾችን ይዟል። በቋሚ 11 ባያካታቸው እንኳን ቀይሮ አስገብቶ ዴምብሌን፣ ባርኮላን፣ ዴዝሪ ዱዌን የመሳሰሉ ተጫዋቾችን የመጠቀም እድሉ በዛሬው ጨዋታ ላይ ሰፊ ነው ተብሎ የሚጠበቀው። አስቶን ቪላ ማቴዎ ሩጌሪን አስፈርሟል ከአትሌቲኮ ማድሪድ፣ ግን ለዛሬው ጨዋታ ላይ የሚደርስ አይመስልም። የሩጌሪ ጉዳይ ተጠናቋል። ግን በዛሬው ጨዋታ ላይ ለኡናይ ሲሞን ለኡናይ ኤምሪ ቡድን የማይደርስ ነው የሚሆነው። የቀድሞ ክለባቸው ነው የሚገጥሙት። ኡናይ ኤምሪ በፓሪስ ሰን ጀርመን ማሰልጠናቸው ይታወሳል። የሊጉን ዋንጫ ማንሳቱ ይችሉም ይቅርታ የሊጉን ዋንጫ ቢያነሱም የሻምፒዮንስ ሊግ ዋንጫን ባለማንሳታቸው ጋር ተያይዞ እኚህ ሰው መልቀቃቸው ይታወሳል። በወቅቱ ኡናይ ኤምሪ ከዛ በኋላ ወደ አርሰናል መጥተው መስራታቸው ይታወሳል። ጥሩ ጊዜ ነው አምና ያሳለፉት። ያው ሚስተር ዩሮፓ ሊግ ነው የሚባሉት፣ የዩሮፓ ሊጉ ንጉስ ናቸው።
እሳቸው። ምክንያቱም በሴቪያም ተከታታይ አንስተዋል፣ በአስቶን ቪላ አነሱ፣ በቪያሪያል አንስተዋል። ኢሮፓ ሊግ ይመቻቸዋል አሰልጣኝ ኡናይ ኤምሪ። አርሰናል ላይ ብቻ ነው ፍጻሜ ላይ ደርሰው የተሸነፉት፣ በሌሎቹ ክለቦች በሙሉ አሸንፈዋል ኡናይ ኤምሪ። ጥሩ አሰልጣኝ ናቸው። ጥሩ ቡድን እየገነቡ ነው ያሉት። በአስቶን ቪላ ቤት ውስጥ ትልቅ ተስፋ አለ። ግን አሁንም እንደ ሞርጋን ሮጀርስ አይነት ተጫዋቾችን መልቀቃቸው በፕሪሚየር ሊጉ ፉክክር ላይ ተጽዕኖ ይኖራል ተብሎ ይጠበቃል። አሁን ደግሞ የዚሪ ኮንሳን ወደ አርሰናል ሊለቁ ይችላሉ ተብሎ ይገመታል። አርሰናል ስለተጎዳበት ሳሊባ አሁን ላይ ቁጥር አንድ ታርጌቱ የዚሪ ኮንሳ ነው። ከዛ እነ ጁሊየስ ኩንዴ እነ ክርስቲያን ሮሜሮ እያልን እንሄዳለን። ግን አርሰናል ቪሲብል የሆነ የሚታየው ሊሆን የሚችለው የኮንሳ ዝውውር ይመስላል እና እሱንም ካጡ ሊቸገሩ ይችላሉ ተብሎ ይጠበቃል። አስቶን ቪላዎች እንግዲህ የምሽቱ ጨዋታ በእነዚህ ነገሮች ይጠበቃል። የነ ባርኮላ የነ ዴምብሌ መኖር የፒኤስጂ ቡድን ጠንካራ ሆኖ ከጨዋታው በፊት እንዲታይ ያደርገዋል። አስቶን ቪላ ደግሞ የነ ሞርጋን ሮጀርስ አለመኖር፣ ሞርጋን ሮጀርስ መልቀቅ ቡድን በምን መንገድ ይጎደዋል የሚለውን አብረን የምናየው ጉዳይ ነው የሚሆነው። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። አጫጭር ስፖርታዊ መረጃዎችን ጠቆም ለማድረግ ያህል በርካታ የዝውውር መረጃዎች እየወጡ ይገኛሉ። እየወጡ ከሚገኙት መረጃዎች መካከል እንግዲህ የማንቸስተር ሲቲ ጉዳይ ይነሳል። ማንቸስተር ሲቲ የቼልሲውን ተከላካይ ማሎ ጉስቶን ለማስፈረም እየሰራ ነው የሚገኘው። ማሎ ጉስቶን ኢንዞ ፈርናንዴዝን ይፈልጋል፣ ፔድሮ ኔቶንም ጨምሮ። ኢንዞ ማሬስካ እንዳለ ቼልሲ ሊያፈርሱት ነው የፈለጉት፣ ግን የመሆን እድል ያለው የማሎ ጉስቶ ይመስላል። ኢንዞ ፈርናንዴዝን በጣም ትልቅ ዋጋ ነው የተጠቀሰው። ፔድሮ ኔቶም ከ70 ሚሊዮን ዩሮ በላይ ነው ቼልሲ ይፈልጋለሁ ያለው። ከነዚህ 3 ተጫዋቾች አንዱን ያገኛሉ። የማግኘት እድላቸውም ሰፊ የሆነው ማሎ ጉስቶን ይመስላል የሚሉ ሀሳቦች እየተነሱ ነው የሚገኙትና ቼልሲም እንግዲህ እነ ቺቫሪያን እነ ፓሊስትራን ማስፈረሙን ተከትሎ ማሎ ጉስቶን ሊለቅ የመቻል እድሉ ሰፊ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ሌሎች በርካታ የዝውውር ጉዳዮችም አሉ ከዚህ ጋር ተያይዘው የሚነሱ። አርሰናል አሁንም በጁሊያን አልቫሬዝ ጉዳይ ቅድም መግቢያችን ላይ እንዳልነው ጁሊያን አልቫሬዝ ከባርሴሎና ጋር የሚለው ጉዳይ ተቋጭቷል፣ አልቋል። በቃ አትሌቲኮ ማድሪድ አልሸጥልህም ብሎታል። ባርሴሎና ከዚህ ሳምንት መጋባደድ በኋላ ማለትም ከአርብ ጀምሮ ሌላ የአጥቂ መስመር ተጫዋች ፍለጋ ገበያ እንደሚወጣ አረጋግጧል። ስለዚህ ተስፋ ስቆርጥ ነው እንደዛ የምታደርገው። ከአርብ ጀምሮ ሌላ አዲስ ተጫዋች ፕሮፋይላቸው ላይ ለማካተት ወይም ቡድናቸው ውስጥ ለማካተት ይሰራሉ። ስለዚህ አሁን ያለው አማራጭ ጁሊያን አልቫሬዝ ወይ አርሰናል መምጣት ነው ወይ ደግሞ በአትሌቲኮ ማድሪድ ደጋፊዎችን ይቅርታ ጠይቆ መቀጠል ነው። ይቅርታ መጠየቅ ይኖርበታል። ደጋፊዎች በጣም አኩርፈውበታል ባደረገው ነገር፣ ዓለም ዋንጫው ላይ በተናገረው ነገር ህልሜ ልኖርበት ምናምን ብሎ አትሌቲኮ ማድሪዶችን ዲስሪስፔክት አድርጓል የሚል ግምት አለ። ከዛ አንጻር ይቅርታ መጠየቅ ወይ ይቅርታ ጠይቆ ከአትሌቲኮ ማድሪድ ጋር ይቀጥላል ወይ ዝውውሩን ወደ አርሰናል የማድረግ ዕድል ይኖረዋል የሚሉ ሀሳቦች እየተነሱ ነው። አሁን ማይካሎ ሞድሪክ ወደ አዲስ አድራጊው ኮቨንተሪ ሲቲ በውሰት ሊሰጥ እንደሚችል እየተጠቀሰ ነው የሚገኘው። እንደዚሁ ባርሴሎና የሮድሪን ዝውውር ለማጠናቀቅ ከሞላ ጎደል አብዛኛውን ነገር እያጠናቀቀ ነው። ኢንተር ሚላን ደግሞ የቶተናሙን የቀይ መስመር ተከላካይ ጄድ ስፔንስን በ30 ሚሊዮን ዩሮ ለማስፈረም እንቅስቃሴው ጠንከር ብሏል ተብሏል። እንደዚሁ ማንቸስተር ዩናይትድ የክለብ ብሩዥን የግራ መስመር ተከላካይ ሆዋኪን ሴስ የ21 ዓመት ተጫዋች ነው 30 ሚሊዮን ፓውንድ አካባቢ ተገምቷል። ይህንን ተጫዋች ለማዛወር ፍላጎት አላቸው ተብሏል። ከዛ በተጨማሪ ማንቸስተር ዩናይትዶች የሪያል ማድሪዱን አጥቂ ኢንድሪክንን አጥቆው እየፈለጉ እንደሆነ የመረጃ ምንጮች እየጠቀሙ ይገኛሉ። ጆዜ ሞሪኒዮ ፊቱ አካባቢ እና አማካኙ ላይ ብዙ የመጠራቀም ነገር ይታያል እና ኢንድሪክን የመልቀቅ ዕድላቸው ሰፊ ይመስለኛል። በእርግጥ 9 ቁጥር ምናምን ሰጥተውታል ተጫዋቹ፣ ግን አስቶን ቪላን ፈልጎት ነበር ኢንድሪክን እንደማይፈልገው የለም። ጥሩ ተጫዋች እኮ ነው። ማንቸስተር ዩናይትድ ካምና ጀምሮ ልጁን እየተከታተለ ነው። በውሰት ለመውሰድ ኢንድሪክን ከሪያል ማድሪድ ፍላጎት አሳይቷል ዛሬ። እነዚህ እንግዲህ በርከት ያሉ የዝውውር ወሬዎች ናቸው። ሶፊ እንደምትመለከተው የሌዊስ ስኬሊ ጉዳይ ትንሽ ገፋ ብሎ ይመጣ ይመስላል። አሁንም ቢቢሲ የመጀመሪያ ትልቁ አድርጎ ይዞት የወጣው ቼልሲና ማንቸስተር ዩናይትድ ሌዊስ ስኬሊን ከሁለቱ አንዳቸው የማስፈረም እድል እንዳላቸው የሚዘግብ መረጃ ይዞ ወጥቷል። እንግዲህ አብረን የምናየው ይሆናል። ነገር ግን ተጫዋቹም አሰልጣኙም የቡድኔ አካል እንደሆነ ለመግለጽ ወዳለሁ ብሏል። አርቴታ ማስተያየቱን ሰጥቷል። ተጫዋቹም ደግሞ መልቀቅ አልፈልግም ብሏል እና የሉዊስ ስኬሊን ጉዳይ ለአድማጮች እየተከታተልን የምንገልጽላቸው ይሆናል። ከዚህ ከዝውውር ጋር በተገናኘ ማለት ነው ያሉ መረጃዎች። ኢፕስዊች እንግዲህ ወደ ፕሪሚየር ሊጉ ያደገ ክለብ እንደሆነ ይታወቃል። ኢፕስዊች ኢንሲሲዮን
ኢንሲሲዮ በብራይትና ሆቭ አልቢዮን እናስታውሷለን። ሁሊዮ ኢንሲሲዮ 22 ዓመቱ ነው። ባለፈው የውድድር ዓመት በስትራስቡርግ እግር ኳስ ክለብ ነበር። ስለዚህ የኢፕስዊች አሰልጣኝ ጋሪ ኦኔል ይህንን ተጫዋች ማስፈረም ፈልገዋል እና ኦልሞስት ስምምነት ላይ ደርሰዋል እና ቀጣዩ የኢፕስዊች ታውን ተጫዋች ሆናል ተብሎ ይጠበቃል። ሁሊዮ ኢንሲሲዮ ፓራጓይ ተጫዋች፣ በፓራጓይ ብሔራዊ ቡድንም ባለፈው የዓለም ዋንጫ ወይም ስፔን ሻምፒዮን ወርልድ ሻምፒዮን በነችበት የዓለም ዋንጫ የተመለከትነው ተጫዋች እንደሆነ ይታወቃል። ሌሎች ዝውውሮች አሉ። ሶፊ ካልቨን ፊሊፕስ ወደ ሊድስ ተመልሷል። ወደ ቀድሞ ክለቡ ከሊድስ ነበር ወደ ማንቸስተር ሲቲ የመጣው። ስኬታማ ጊዜ አላሳለፈም። በውሰት ዌስትሃም በርካታ ክለቦች ሲሰጥ ቆይቷል። በመጨረሻም ወደ ቀድሞ ክለቡ ወደ ቀድሞ ደጋፊዎቹ ማሪዮ ወደ ሊድስ መመለሱ እየተዘገበ ነው የሚገኘው። አድማጮቻችን አብራችሁ ለቆያችሁ ከልብ እናመሰግናል። ምሽት ከ3 ሰዓት